ዙር የእንቁ ንቁ ሴት ተሸላሚዎች ዝርዝር ውስጥ ቀጣዩን እውቅና የምትወስድ ባለሙያ ትሆናለች። ቀደም ሲል በስክሪኑ ላይ የተናገርነው የስራ ስኬቷና የህይወት ታሪኳ ከብዙ እጅግ በጥቂቱ የተቀነጨበ መሆኑን ልብ ማለት ይገባናል። በብዙ ስራዎች ውስጥ ከበሬታን ያገኘች በስነ ምግባር ዝናና ክብርን ጠብቆ በማቆየት ጭምር ተምሳሌት መሆን የቻለ ስብዕና ባለቤትም ጭምር ናት። አርቲስት መሰረት መብራቴ እጅግ ብዙ ሙያሽን ስብዕናሽን የሚከተሉ ወጣት ሴቶች አሉ። ለእነሱ ይሄ ተምሳሌትነትሽ ክብር ጭምር ነውና እንኳን ደስ አለሽ እንላለን። እውቅናዋንና ሽልማቷን እንድትወስድ እንጠይቃለን። እንኳን ደስ አለሽ፣ እንኳን ለዚህ ክብር አበቃሽ መሲ። እሺ፣ በጣም አመሰግናለሁ። ከሁሉም በፊት እንግዲህ ሁሌም ማለዳ ማለዳ ምሕረቱ አዲስ የሆነ ቸርነቱ የሚያስደንቀኝ ስደክም አበርቺ ስገፋ ደጋፊ በማዕበል በወጀብ መሀል እያሳለፈ ዛሬ ደግሞ እንዲህ በሞገስ በፊታችሁ ያቆመኝ የልጅነት አምላክ እግዚአብሔር ክብር ምስጋና ይድረሰው። እንግዲህ እንቁ ሴት ሲባል ለእኔ ቀዳሚዋ የመጀመሪያዋ እንቁ ሴት ከሴቶች መካከል ተለይታ የተባረከች ማደሪያው የሆን ዘንድ አምላክ የመረጣት ለዓለም ውድ የሆነውን ስጦታ ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደች ኑሮዋ፣ ሕይወቷ፣ ትህትናዋ እንደ እንቁ የሚያበራ ትውልድ ሁሉ ብፅዕት የሚላት እመቤታችን ቅድስት ድንግል ማርያም ናት። እንግዲህ ይሄ መርሃ ግብር ለ8ኛ ጊዜ ነው የተካሄደው እና በዚህ መርሃ ግብር እንቁ ሴት ንቁ ሴት በሚል ማዕረግ ከተጠሩ ሴቶች መሀል ተመራጭ ስላደረጋችሁኝ ትልቅ ክብር ይሰማኛል። ትንሿን ስራዬን ትንሿን አበርክቶዬን ዋጋ ሰጥታችሁ ለዚህ ክብር ስላበቃችሁኝ የዚህ መርሃ ግብር አዘጋጆችን በሙሉ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ብናወሳቸው ብንዘክራቸው በብልሃተኛነታቸው ጥበበኛነታቸው ብናወሳቸው እቴጌ ጣይቱ ብጡል፣ በሴቶች አይደፈሩም የተባሉ የስራ መስኮችን ደግሞ ደፍረው ሰርተው ከውነው ያሳዩ። ለምሳሌ በአቪዬሽን ዘርፍ የመጀመሪያ ሴት አውሮፕላን አብራሪ ወይዘሮ ብሉመቤት ምሩ ተጠቃሽ ናቸው። የመጀመሪያ ሴት የአዲስ አበባ ዩኒቨርሲቲ መምህር ወይዘሮ አልማዝ እሸቴ እናነሳቸዋለን። እንደዚሁም ደግሞ ለስላሳ ሙዚቃ ለመጀመሪያ ጊዜ በሸክላ ያስቀረጹ እማሆይ ጽጌ ማርያም ገብሩ ተወዳጅ ናቸው። በትወናው ዘርፍ ሴቶች ወደ መድረክ በማይወጡበት ወንዶች የፊት ቀሚስ እየለበሱ በሚተውኑበት ዘመን ያንን ሰብረው ዛሬ እኛም በትወናው ዓለም ቀና እንድንል ያደረጉን የመጀመሪያ ሴት ተዋናይት እትዬ ሰላማዊት ገብረስላሴ በበጎ አድራጎት ስራው እናትነት ማለት ከአብራክ የወጣ ልጅ ብቻ ሳይሆን የመንፈስ ልጅንም እንደ ራስ አሳድጎ የብዙዎች እናት መሆን እንደሚቻል ያስመሰከሩ እትዬ አበበች ጎበና እንግዲህ እነዚህ በጣም ከብዙዎቹ በጥቂት የዘከርናቸው ያነሳናቸው እንቁ ሴቶች ናቸው። እናከብራቸዋለን። እንግዲህ የተወረወረብኝ ድንጋይ እንዲሰብረኝ ሳልፈቅድ እነሱን ሰብስበው ቤት መስራት እንደሚቻል ያሳየሁበት አንዱ የህይወቴ ስኬት መንገድ ነው። ክብሩን እግዚአብሔር ይሰጥ። ይሄ ሸከም እስኪያቀት ድረስ የነበረ አድናቆት፣ ፍቅር፣ ጭብጨባ እጅግ አስደንጋጭ ነበር። በእርግጥ በሰሩት ስራ መወደስ መንጨብጨብ እጅግ በጣም ደስ ቢልም ያንን ነገር ብቻ ተከትዬ በዛ ማዕበል ወጀብ ሰጥሜ በቀር ኖሮ ጭብጨባው ላይ ብቻ ተንጠልጥዬ በቀር ኖሮ ዛሬ ለደረስኩበት ዛሬ ለቆምኩበት
ምናልባት ዛሬ በመጠኑ አሳክቻለሁ አልኩት የህይወት ምዕራፍ ላይ አልደርስም ነበር። ያን ማዕበል ተከትለው ወደ ራሳቸው የህይወት ሪትም ሊከቱኝ ከነበሩ ሰዎች መዳፍ አፈንግጬ ራሴን መንገድ ባልከተል ኖሮ ዛሬ ያለኝን የማንነትን ማንዝም ነበር። እርግጥ ነው የመረጥኩት ህይወት መስመር ብዙ ዋጋ አስከፍሎኛል። ለፍላጎቶቻቸው ተገዥ ባለው ሁላቸው ግሩፖች ብዙ ኩርኩም፣ ብዙ ቁንጥጫ፣ ብዙ የስነ ልቦና ጉዳት፣ ብዙ የስራ በሮች መዘጋት፣ ብዙ አጥሮችን አስተናግጃለሁ። ግን እነዚህ ሁሉ ነገሮች እነዚህ ተግዳሮቶች አንድም እግዚአብሔር አግዞኝ ረድቶኝ፣ አንድም ተግዳሮቶቹን እንደ መረማመጃ ድንጋይ፣ ትችቶቹን እንደ ምስጋና ኮምፕሊመንት በመቁጠር ዛሬ ላይ ቆሜያለሁ። በችግሮች ከማልቀስ በችግሮች ራሴን ዝቅ ከማድረግ ይልቅ እንደ መፍትሄ ሀሳቦችን በመውሰድ የስራ በሮች ሲዘጉብኝ የራሴን የማስታወቂያ ድርጅት በመክፈት ከነገሮች ገለል እንድል አንገት እንድደፋ በተደረገበት ጊዜ ሁሉ ደግሞ ይበልጥ በትጋት ወገኔን በበጎ አድራጎት ስራ እንዳገለግል፣ ትችቶች፣ የስም ማጥፋት ዘመቻዎች በበረቱበት ዘመን ትምህርቴ ላይ ፎከስ በማድረግ ነበር ያሳለፍኩት። በነገራችን ላይ የመጀመሪያ ዲግሪንም ማስተርሴንም ዲስቲንክሽን በማድረግ የጨረስኩት። ራኖቻችን ከወላጆቻችን ጀምሮ እስከ መጨረሻው ደግሞ ለትዳር እስከመረጥ ነው ሰው አብሮ የሚሆን ሰው ትልቅ ድርሻ ያለውና በህይወቴ ሁሉ ላለፋችሁ በህይወቴ ውስጥ እዚህ እስክደርስ ድረስ በስራ አጋጣሚ በጓደኝነት በትዳር አብሮኝ ያለው ባለቤቴን ጨምሮ ሁላችሁንም እግዚአብሔር ይስጥልኝ። ያደረጋችሁት ሁሉ ጥሩ ነው። በህይወታችሁ ይታይ ማለት ፈልጋለሁ። ቢቴም 9 ዓመቱ ነው። የዚህ ዝግጅት ደግሞ 8 ዓመት 1 ዓመት ነው በበልጣው። ቢቴም በ9 ዓመት ሂደት ውስጥ በርካታ ሰዎች መጥተው አልፈውበታልና ያ ሁሉም ሰው አሻራ አለበት። ቢቴም ውስጥ ያለፋችሁ ሁሉም አብራችሁን የሰራችሁ በሙሉ አመሰግናለሁ። አሁንም አብራችሁን ያላችሁ ከዛ ውጪ ጓደኞቼ አሉ። በጸሎትም በሀሳብም አብራችሁን ስላየላችሁ እጅግ አድርጌ አመሰግናለሁ። ወዳችኋለሁ። ሴቶች ሸላሚያችንን እጅግ አድርጌ ማመስገን እፈልጋለሁ። ዛሬ እዚህ ጋር የምትሸለመው በሻቱ ብቻ እንዳትመስላችሁ። በሻቱን የምታይ በጣም ብዙ ሴት አለች። አገራችን ላይ እንደምታውቁት ከግማሽ ቁጥር በላይ ሴቶች ናቸው ያሉት ይባላል እና እኔ ስኖር ስለኔ ብቻ አይደለም እኔን ምሳሌ ያደረገች ጋዜጠኛ እኮ የሆንኩት አንቺን አይቼ ነው የምትል በጣም ብዙ ሴት አለች እና ዶክተር አንቺን ስለራስሽ አይደለም መሰለ ሁላችሁም ሁላችሁም ከኋላችን ብዙ የሚመለከቱ ሴቶች አሉና ቅድም እንደተባለው ብዙ ያደናቀፍ ነገር ቢኖርም ስለነሱ ስንል ያበረከቱት አስተዋጽኦ ጭምር በዚህ ዙር ላይ በክብር ሽልማታቸውን ይወስዳሉ። የሴቶች አሻራ ልዩ የሆነባቸውን ማንነቶች ታሪክን እያጣቀስን መጽሐፍቶችን እያነሳን ጭምር እንዲህ ዓለም አቀፍ ትኩረት እንዲያገኙ ማድረግ ይቻላል የሚለውን ያሳየ ተቋም ነው ኢትዮ አንድሮሜዳ ኮንሰልተንሲና ማሰልጠኛ። ስላመራራችሁ እናመሰግናችኋለን። ይህችን ልዕልት አንድሮሜዳ የኢትዮጵያውያን ልብ ውስጥ ሁሉ ከዛም አልፎ ኢትዮጵያውያን እንዲህ የጥበብ ሰዎች ነበሩ እንድንባል መጠሪያ አድርጋችሁ ይሄንን የኮንሰልተንሲ እና ማሰልጠኛ ተቋም ስለገነባችሁልንም በክብር ይሄ እውቅና ይገባችኋል እንላችኋለን። ዶክተር ጌትነት ፈለቀ እስቲ አስቀድመ ባጭሩ ስሜትህን አጋራን። በማስከተል ዶክተር ሮዳስ ታደሰ የእንቁ ሴት ጥበብ ብሎ ትንሽ የሚያጋራን ነገር ይኖረዋል። እዚሁ መድረክ ላይ በጽሞና እንከታተል።